ሲያዩዋት ታምራለች ሲያዩዋት ታምራለች ሲያዩዋት ታምራለች አትወዛም ልበይ ማዶ ዘለኺ ይናፍቃሉ ልበይ ናኺ ፍልላይ ኮይኑ ፀግም ስምዘኝ ሽግር ኮይኑ ለይነና ሓሳብ መራፊት መስፍንየ ሰላም ነህ ወይ ደግ ነህ ወይ እመተ ኦሮሞ እመተ አማራ እመተ ትግሬ እንዴት ናችሁ? በዙሪያዬ የሚያማምሩ ሴቶች በዝተዋል። በጣም የሚያማምሩ ሴቶች እንዲያ የተሻቸው ፍዝዝ ድንዝዝ የምትይ ፍጹም አወራራቸው አንደበታቸው እናቴ እኔ ምን እንደምላችሁ አላውቅም። ግን በቃ ይሄ ሁሉ ነገር ይቅርብኝ። ዛሬ አዲስ ፕሮግራም ይዤ መጥቻለሁ። ሴቶችዬ እባካችሁ ወልደ ጨርስክ እንዴ ጨረስክ ማለት ሳምሪዬ ኡመተ ኦሮሞ አካም ጅርታ ፈያዳ ቀሽቲኮ ሉቡኮ ዲነሽ ጅብነት ወዬ ዳይ ወደ ልመና እሁድና አርብ ነው። አረጅቡ ምንድን ነው? ነጃትዋ አለሜዋ አንቺ እያስጠላሽኝ ነው ነጃትዬ። እንደምወድሽ ታውቂያለሽ። አሁን ግን እናቴን እያስጠላሽኝ ነው ነጃትዋ። ዝም ብለሽ ትሳደቢያለሽ። መሪዋ ቢሰድቡሽም እልፍ ቢናገሩሽም ትውት ማሪ አላልፈም። ያቺ ወንድ ሀገር ታዲያ ስለኔ አፏን እየከፈተች የአማራ ልጆች ጋር እያቀሳሰረች እኔ ጋር አይደለም። አሁን እኔ ጋር አይደለም ስድብ። በቃ እንዳትሳደቢ ማሪ። ወንድ ነሽ ገና ነኝ። ደግሞ አንቺ አሁን አንዲ ነገር ልንገርሽ፣ ልመና የለም ዛሬ ጦጤ፣ ዛሬ ልመና የለም። እሁድና አርብ ነው ልመና። እሁድና አርብ እንዲያቀሩ ስሚ ማሪዋ፣ ማሪ አንቺ ተሁሉም ሴቶች ትበልጫለሽ። ተሚሰድቡሽ በተለይ አንዲ ሰው የሚሰድብሽ ለምን እንደሆነ ታውቂያለሽ? ታንቺ በታች ሲሆን። እየሰማሽ ነው ማሪ? ነጃትዋ አትበይ። ምጣም እያወራሁሽ አይደል? አንድ ሰው አንቺን ተሰደበሽ ታንቺ በታች ሆኗል ማለት ነው። እና እንዴት ትወርጂ ይፈልጋል። እኩል ከሱ ጋር ጫማ እንዲትለካክ ይፈልጋል። አንቺ በባህር መተሽ ሳውዲ ገብተሽ ቤትሽን ተከራይተሽ ሶፋሽን ፈርሰሽ ተሽከርካሪ ወንበር ላይ ቁጭ ብለሽ፣ ሌሎች እኮ በባህር መተው ኢጃዛ ቤት ተደራራቢ አልጋ ላይ ተኝተው እንደገና መዲያም ቤት ስራ ተፈልጎላቸው ገብተው 24 ሰዓት በመዲያም እየተጨቀጨቁ ማታ ማታ ሲደብራቸው አንቺን ይሳደባሉ። ልዩነት እያየሽ ነው መሪዋ ነጅዋ። ይሄ ልዩነት አለ። ተቀልብሽ አዳምጪኝ። እያዳመጥኩት እኮ ነው። ወላሂ ተቀልብሽ አዳምጪኝ። እንዴ አላስወጣሽ ማሪ። ይሄን እያጫወትከኛ ለሌሎችም ታላምናቸዋለህ። እኔን አጫውተኝ ስልክ ደግሞ አታጫውተኝ። ቅዳሜና እሁድ ነው ልመና። አርብና እሁድ ነው። ዛሬ ቅዳሜ ነው እኮ። እሁድ ነገና አርብ ነው የምለምነው። አሁንማ ጌም ስልክላቸው ድክላይት ነው የሚያደርጉብኝ። ታያቸው። አሁን ምክር ልምከርሽ ማማዋይ፣ አንቺም እኔን ትመክሪኛለሽ። እንቁላሊ አለሜዋ ነጃት ወንድ ያቱኝብኝ ማሪዋ ወክ ይለኛል ወላሂ። አለሚ ይል አይባልም ወየ አቤትዋ ነጅዋ አሁን ስድብ ታቆሚያለሽ የኔ ማር። እየሰማሽም አይደለ?
እንቁላሌ ነጃቴ አንቺ ጌም ካልተጫወትሽ አፍሽ አይከፈትም ማለት ነው። አዎ ደብሮኛል። ጊፍት የሚሰጠኝ ሰው የለም እኮ ነጃት። ዋይ ጊፍት እንዲሸጡሽ ትፈልጊያለሽ አይደል ማሪዋ? እኔ እማቃቸው ኃይለኛ የትግሬ ጊፍተሮች አሉ። በሰሜናዊ መንፈስ ተጠምቀን እንዲሰጡሽ አደርጋለሁ። ሰሜናዊ ማሪ አንቺ ደግሞ አትሽኮርመሚ። ትግሬ እኮ ልብ ገዝቶ ሰሜናዊነትን እያቀነቀነ ነው ውዲዋ። አሁን አማራውን የቀረው አንቺም ሰሜን ሮ ማናትቺ እንቁላል አይ ጅቦ እንዴት ነሽ? ደግ ነሽ ማሪ? ናጁ ልብስ ቤት ከፈሽ? አዎ ጅቦ ቀይሮ ጅቦ ነጃት ከለማ ወራጂ አሜሪካ ገባሽ እየተባለ አልነበር እንዴ ማሪዋ? ጠይብ በቴሌግራም ሪካርድ አድርግልኝ በያትኝ። መልሶ ሪፖርት አስደረገኝ። ድንግል አይደለሽም ብሎ ሪፖርት ደውይልኝ በያትኝ። ማናት ደግሞ ድንግልማ አይደለሽም። ድንግልሽን ያጣሽው በ1900 በኢትዮጵያ ካላንደር አቆጣጠር ዲሮ ነው። ከጣል ልጅ እያለሽ አያምሽ ጫፉን ብቻ ነው የማስገባው ብሎ ድንግልናሽን የወሰደው ይመር መሐመድን አቋል ያለው ማንም የደወለ የለም ወይ ነጃት ረጃ ረጅ ልጅ እኮ በጊፍት አበዴ ሰሚ ኢማም ማን ነበር ያልከው? ኢማም ይመር ነው የወሰደው። አዎ አቃለው ጫፉን ብቻ ነው መከታው አያምሽም ብሎ ወስዶ ሁሉንም እልም። ሰሚ ኩይን የት ነው የከፈትሽው ልብስ ቤቱን? ማራው አዲስ አበባ። የት አካባቢ ማስታወቂያ እንዲሰራልሽ እናቴዋ? እሺ ጀሞ 3 ታውቀዋለህ? አጫሉ አደባባይ። እኔ የክፍለ ሀገር ልጅ ነኝ። የክፍለ ሀገር ልጅ ነኝ። አያብሽ አንዴ ጊፍተሮች እኮ የሰው ህይወት ይቀይራሉ። እግዚአብሔር ይስጣቸው። ያንቺን ጊፍተር ህይወትሽን ለቀየረው ጊፍተር አይደለም ህይወቴን የቀየረው የመዳም ኩሽና ነው ህይወቴን የቀየረው። ወራሽ ነው እንዴ? አቷሽ አንቺ ውሸታም። ቅድም ምን ስትይ ነበር? እድሜ ለልጁ ያለበት አለው ነጃቱ ልጁን አውቀዋለሁ። እና ትግራይ እኮ ነው ሀቢ ትግራይ ትግሬ ነው። አዎ ትግሬ እኮ ሀብታም እኮ ነው። ሀብታም ነኝ ብሎ ያወራም እንጂ ሀብታም አውቀዋለሁ። ልጁን ዘመዴ ነው። በእናቱም በአባቱም ትግራዋይ ነው። አማራን ላጣርጓ ገባት። አንቺ አይሽ ትግሬ እንዴት ህይወት እንደሚለውጥ በውስጥ ነው። ሴክሬት ነው። ሰጠሁም አይልም። ትግሬ ከሰጠ በውስጥ ነው ይሰጣል። ህይወት ይቀይራል። አያወራም ሞቶ ሚዲያ ላይ አዩቲ ተጋሩ እኮ እንዲህ ናቸው። በውስጥ ነው የሚጨርሱት ሁሉን። እናንተ ሰዎች ውጭ ዕቃ ተቀብዬ መጣሁኝ። ተቀመጡሽ እንዳትወጡ። እሺ እኔ በጭ ዛሬ ምግብ ልበላ ነው። ወየና በማርያም ፎቶ ቀይረው ሌላ ፎቶ አለ። አዩ የእናቴን ትግሬ እኮ እንዲህ ነው። ቀስ ብሎ ይሰጣል። በውስጥ የሰው ህይወት ይለውጣል። አይናገሩም። ለእኔ እኮ ስንት የሰጥተውኛል እኮ ግን ዝም በል ሱቅ በል ከይተብላዕና ሱቅ በል ነው የሚሉት። እንዲህ አደባባይ ይናገሩ። ሳተሽማ ሰጠው የለም። ትግሬ እንዲህ ነው። ባለጌማ አይደል ትግሬ እኮ እባብ እኮ ነው። ምን አወቅ የኔ ባለን ትግሬ ይሆን አማራ ይሆን? እንዲህ ነው ትግሬማ አይደል። ይሄ እባብ ካብ ለካብ አይ ጅቦ እንዴት አወቀው? እኔ ባል አማራውን ትግሬ እንዴት አወቀ? አንቺ ዝም በይ። አንቺ ልንገርሽ ትግሬ በፖለቲካ ጥቅም እንጂ በዘር ጥቅም ምንም እንደማያገኝ ስለሚያውቅ አማራን ያፈቅራል፣ ኦሮሞን ያፈቅራል። ጌታን እኔ አሁን ኦሮሞም አማራም ማፍቅር ያለው ትግሬም ማፍቅር ያለው። ትግሬ ችግሩ ከትግሬ የመውደድ ግዴታ አለበት። ይሄ ነው ችግሩ። ወለጅልኝ አላለኝም። ታው ኑሪልኝ ነው ያለኝ እኮ። ከትግሬ ነው የሚወልደው እንጂ እኮ ነው። ትግሬ ባለጌ ነው። ትግሬ መርዝ ነው አልኩሽ እኮ ማሪዋ። አውቃለሁ። ከኋላማ መዘዝ ግድ ነው። ትግሬ ቆለጣም አይደል። መጥፎ ነገር ተናገር። ትግሬ ከራሱ እኮ ነው የሚወልደው። ሰሚ ግን ጀግና ነሽ። እግዚአብሔር ቲክቶክ ላይ ካየኋቸው አመዳሞች መካከል አንቺ ትለያለሽ። ጀግና ሴት እግዚአብሔር ሳትሳደቢ
ሳትጣይ ከሆነች ልጅ ጋር ተጣላሽ እንጂ ስሟን አልጠቅስም። ከአረብ ሀገር ወጥተሽ እዚህ በመድረስሽ አንዳንዶቹ አረብ ሀገር ነው ሱቃቸውንም ምናምን የሚከፍቱት፣ አንቺ ግን ሀገርሽ ላይ በመክፈትሽ ምናምን ጀግና ነሽ። ጌታ ደግሞ ምን መሰለሽ አንዳንድ ሰዎች ምንም ያክል ብር ቢያገኙም የሚሰሩትን ነገር ስለማያውቁ ብሩ በከንቱ እንትን ይላል። አንቺ ግን ጭንቅላት ስላለሽ ያገኘሽውን ብር የሆነ ነገር ነው። አንቺ እድገት ላይ ነሽ፣ እድገት ላይ ታድጊያለሽ። እንዴ ነው። አንዳንድ ዴዴቦች ግን አሁን ለምሳሌ ያክል ነጃት 1 ሚሊዮን ሪያል ቢኖራት ወይ ታብዲያለች ወይ ብሩን ትሞቀዋለች አቃጥላ። ምንም የምትሰራው ነገር የለም። ወይ በጭንቀት ራሷን ታጠፋለች። የለችማ። እንዲህ እኮ ነው ጭንቅላትሽ ከተደፈነ ብር ቢመጣም ባይመጣም የለም። አሁን በቀደም 20 ሺህ ሪያሌን አንጣ እያለች ስታለቅስ ነበር። ሰጥቷታል ወይ ሙቀዋለች ወይ ቤቷ ከብት ገዝታለች። የአብይ አህመድ ወታደር አርጎ ይበላባታል እንጂ ማርያምን ጅቦ። እኔ አንድ ነገር ልንገርህ፣ እኔ ልጅነቴም ወጣትነቴም ሳላውቀው ነው ያለቀብኝ። መች አለቀ? ማሬዋ ገና እኮ ነሽ፣ እንቦቃቅላ እኮ ነሽ። ምንሽ አለቀ? አትሳቀቂ። እንዲህ እኮ ነው በሳል ሴቶች በገና በህፃንነታቸው አረጀን ብለው ነው የሚያስቡት። ጭንቅላታቸው በስለዋል ጭንቅላታቸው። ይሄ እኮ ነው እንጂ አንቺ እኮ ገና እንዲህ ፍንዲያታ እኮ ነሽ ማሬዋ፣ ፍንዲያታ። ጌታን አስተሳሰብሽ ከፍ ስላለ ነው እንጂ አንቺ እኮ ገና ፍንዲያታ። አንድ ደግሞ የጃጁ ሴቶች አሉ። እድሜሽ ስንት ነው ስትባል 23 ትላለች። እሷ ደግሞ የጭንቅላት መጠበብ ያለባት። አለማችን አክስ ነው የሚሰራው። አንዲርስታንድ አክስ ማሪ ነጃትን ነበራት እንዴ? አይተዋት ከመጣች ትረብሸናለች። አይኔ ቆንጆ መጣው። አይ ጅቡ ባይዘው ግን እኔ ራሱ በጣም ነው የምወድ ማርያምን። ቲክቶክ ላይ በቃ ስገባ ምናምን አክብራኝ ነው የምታስወጣኝ። ከዛ ልክ ያላቅም እኔ እሳደባለሁ እንዴ? ስሜን እንዲያታጠፊ ስሜን አላጠፋውም፣ ግን ማርያም ብዙ ጊዜ አንዳንድ ሴቶች ይፈራሉ። እኔ ግን ኧረ እኔ ጅቡ አክባሪ ነው ምናምን ነው የምለው። ማርያምን እኔ ሴቶችን አክብሬ ነው የማወራው። በተለይ ለሴት ልጅ ያለኝ ክብር ልዩ ነው። ወላሂ ወዲያችኋለሁ። ታለ እናንተ መኖር አልችልም። ቆይ እናንተን ተሳድቤ እናንተን አዋርጄ ቆይ ተወንዲ ጋር ልኑር? በስመ አብ። አንቺ ምንድን ነው ጅቡ? ግን ጅቡ የእውነት ከሶስት ማግባት የምትፈልገው የማንኛውን ነው? ከማን ከሶስቱ ብሔሮች አልያዚ ምግብ መጥቶልኛል ማሪ። የተባረከ ይሁን። አንቺ ሰው እያየሽ እንዳትበይ፣ ያስቀዝኑሻል። የሰው አይን ባለጌ ነው። እነዚህ ማየው በልተውኝ ጊፍት ራሱ እኮ ወፍ የለም እኔ ቤት ጅቦ ጠሮብኛል። አይን የሰው አይን ባለጌ ነው፣ ያስቀዝናል፣ ድንጋይ ይሰብራል። ምን ማስቀዘን ብቻ። ምን አልሽኝ? ተሶስቱ ብሔር ማግባት የምትፈልገው ያልሽኝ? ሁለታችሁ የምትግባቡት ነገር ነው የሚያስቀኝ በጣም የሆዲ ዋናው ማቅላት ጥያቄሽ ነው። ከሶስቱ ብሔሮች ማንኛውን ነው የምታገባው? እንዲያው ቢያሳካልኝና አቅምና ንብረቱም ሀብቱም ቢሰጠኝ ከሶስቱም አንድ ባገባ ደስ ይለኛል። ከሶስቱም ልትወልድ እናቴን ከጎጃምም ከጎንደርም እንዲሁ ግን ጎጃም ስትሞት ከመቀሌ የሚመጣው ዋይ ዋይ፣ ከኦሮሞ የሚመጣው ደግሞ ማሌ ማሌ ይላል። ከጎጃም የሚመጣው ደግሞ ደግ ሰው ነበር በእጁ በልተን ይላል። እና መለቀስ ካልቀለማ እንዲህ በብሔር ነው እንጂ ማሪው ግን በሴት ልጅ ማለት ነው ምንም አይነት የብሔር ምርጫ የለኝም። ጥሩ ትሁን ቆንጆ ትሁን በቃ እንጂ የትኛውን ብሔር ብትሆን እኔ ከማግባትና ከማቅፍ ፍቅር ወደኋላ አይደል። ይገርማል እውነት። ግን እንደኔ ምርጫ ቢሆን ማለት ነው ጎጃሜ ብጠብስ ደስ ይለኛል። እኔ ራሱ ጎጃሜ ባል ነው የምፈልገው። ጅቦዬ ጎጃሜ እውነት እኔ ሳላውቃቸው ነበር የምጠላው። ስልጡን ህዝብ እኮ ነው እናቴ ትሙት፣ ስልጡን ህዝብ እኮ ነው በጣም የስልጣኔያቸው ማለት የስልጣኔያቸው መጀመሪያ በተለያዩ ሀገሮች ላይ
ሴቶቻችን ሲገረዙ ጎጃሚዎች ግን ጎጂ ባህል ነው ብሎ ያቆሙትን እግዚአብሔርን እስካሁን ድረስ ስማቸው ባላንቴና እየተባለ ይጠራል። እንዴ ጎጃሚዎች አይገረዙም እንዴ? ለምን ተብሎ እናንተ ናችሁ ማማዬ ወሎዬ ነው በመቀስም በመላጭም የሚገረዘው። ያሙኖ ደግሞ አተራማሾች ናቸው። ገሩ ጅቦ ወለዮች ተገርዘው ራሱ ታቻሉ። ለምንድን ነው ግን እሱ ነው ግራ አይገባኝ። እኔ ምን አውቃለሁ? ኩይንዬ ምንድን ነው ያልሽኝ? የተገረዘና ያልተገረዘ ምንድን ነው? እንዲህ አውራጣት ነው የሚያክለው አይንሽን ነው የሚያጠፋው አልኩሽ። እንዲህ ነው ክድን የሚያደርግ። አዎ የተገረዘም ያልተገረዘም አጋጥሞኛል። ጅቦ አሁን የምን አይነት ወንድ እንደምፈልግ ታውቃለህ? አልያየ ማሪ እነዚህ ምን እንኳን ምግብ እነዚህ አንበሳን ራሱ እኮ በአይናቸው የሰበሩ ናቸው። ውዴ ልብላና ልጥፋው እንጂ ዙ ፊታቸው። ኧረ ተደብቀሽ ማማዋ አለሜ ጅቦዬ ምን አይነት ወንድ እንደሚያስፈልገኝ ታውቃለህ? እኔ በዚህ ሰዓት በቃ ቀን በቀን እንደዚህ የተመጣጠነ ምግብ የሚያበላኝ ወንድ ነው የምፈልገው። ነጂ በላሽ ወይ አንድ ዲያስፖራ ልጣ ጅቦዬ ወር ሙሉ የሚቀልበኝ በቃ ምን አለበት $1000 እኮ ይበቃዋል። እኔን አግቢኝ እንደ ደሃ ጎተራ ጠቀጥቅሻለሁ። እኔን አግቢኝ ምን አለበት አንዱን ዲያስፖራ ቢሰጠኝ? ብር ከሰጠሽ ምን ትሰሪያለሽ? መች ይሰጡኛል? ያጁ የባሌን ወንድም ላጣብስሽ እንዴ? ትግራዋይ ነው አቺጄ ትግራዋይ ነው። እኔ ታዲያ ምንድን ነኝ? ትግሬ እኮ ነኝ። እኔን ጥበሽኝ። ትግራዋይ ነው። ትግሬ እኮ ስንቱን ህይወት ቀይሯል እኮ እግዚአብሔር። ትግራዋይ ነው ትላለች። እኔ ባልም ምንም አይደለም የከፈተልኝ ራሴ ነኝ። ማሪ ዝም በያቸው ወሬ ሲያወሩ ነው። ያ ትግሬ ነው ሰምቻለሁ። አሜሪካ የሚኖረው ትግሬ ያጣህሎ ውጤት አኩሪው እንደዚህ አኮራሃለሁ ብለሽ ፖስተሽዋል አይደል? አትዋሺ። ኦፍ ኮርስ ጋና ይንፎቅ በስም ያዞራሉ። ወይ የኔ ራሱ ለምኜ ቀሚስ ልገዛት ነው። ለውጥ ልካል እንዲህ ነው። እኛ እንለምናለን እናመጣለን፣ ለሷ ልናስረክብ ነው ከዚህ በኋላ። አሁንማ ወዲ አረብ ሀገር ሁሉ የምትልክላችሁ እቺ እኮ ነገርኩሽ እኮ ነጃትዋ ምን መሰለሽ ኩየን ጭንቅላቷ ትልቅ ነው እንደዚህ ነው አይደለም። አሁን ይሄ የልብስ ጥበቦችን ማለት ነው ገባሽ አይደለ? እዚህ አረብ ሀገር የምትኖርበት እኮ መክፈት ትችል ነበር፣ ግን አገሯ ለምን አደረገች? ወዲ አረብ ሀገር እንትን ልታረግ እኮ ነው ኤክስፖርት ልታረግ እኮ አይሸጥ። እቺ እኮ ጭንቅላት አንተ ጉዳ ዝም በል በቃ። አንቺ ጉዲዲብ እኮ ነሽ ነጃትዋ። አንቺ እኮ እኔም እገባለሁ ጅቦዬ። 1 ሚሊዮን ብር ብቻ ይኖራኝ እንጂ ከዚህ በኋላ እገባለሁ። 1 ሚሊዮን ብር ብቻ ነው የምፈልገው። ናጁ ማርያምን ነው የምልሽ፣ ይኖርሻል 1 ሚሊዮን። ግን አንቺ ማለት ነው ራትሽን ብቻ ሆነሽ ብርሽን ሴቭ አድርጊ። እንትን አለበሰ እንትና ምን አለ ምናምን አይድነቅሽ። እኔ ሻሽ እያደረኩ ነበር ጌም ስጫወት የነበረው። ተማሪ አንቺ ዲን ማርያም ኩሽና መዳም እስከምታዘኝ እኔ 1-2 ለምን አገባኝ አልኩሽ። ለምን $10 አይሆንም? ግን ሳልሰራ አልወጣም። ኦኬ እኔ ማለት ለኢድ እንኳን ራሱ ፀጉሬን ተሰርቻ አይተሽኛል። ጥፍሬን ተሰርቻ ብር አጥቼ ስለማልፈልግ ነው። እኔ አንዷ ማለት ነው ምን ታውቂያለሽ? የቲክታክ ላይ ጅቦ ሻሽ ምናምን እያደረኩ የመዳምን ስራ እየሰራሁ ጌም ስጫወት አንቺ የለማይልሽ አረብ ሀገር መተሻሽ አትቀይሪም ነው ያለችኝ። እስካሁን አልረሳትም። እሱ አሁን ነው መዲያም ቤት ዲስት ትፈቀፍቃለች። ቤሩት ነች ማዳም ቤት ነች። ኢቭን እስካሁን ተመልከች አይሽ እኔ አልበቃለም ጅቦ አልሳደብም ምንም አለም። ግን ለውጤ ማሳየት በጣም ነው የምፈልገው። እግዚአብሔር ደግሞ ያሳካልኛል። እኔ ምን አባቴ ላድርግሽ? እንዴ ያ ትግሬ ባያፈቅርሽን ያፈቅርሽ ነበር ቀድሜ። ግን አብረን እናክ ነበር። ወንድሜ እኮ ነው ማርያምን ጅቦ ባሌ አይደለም። ግን እዚህ ደረጃ እንዳደረሰኝ ያደረሰኝ ትግራዋይ ነው። ደስ ግን ወንድሜ ነው። ኢቭን አሁን አግቢ ይለኛል። አግቢ ነው የሚለኝ። ትግሬዎች እንዲህ ናቸው። ማግባት ትፈልጋላችሁ? አባቱ ግን ዝም ብሎ የራሱ ህይወት አለው።
አንድ ፍሬ ልጅ ነው። ኧረ ህይወት ምናምን የለውም። አንቺ እንዴ 24 ሰዓት እኮ የምናወራው በጣም ትግሬ ህይወት ቀያሪው ትግሬ፣ ፖለቲካ ዘዋሪው ትግሬ፣ አገር የሚመራው ትግሬ። ሊድ ሀገርማ እየመራ አይደለም። ተዋል አብይ አህመድን በውስጥ ነው አሉ በነጭ ወረቀት ዲቅዲቅ አድርገው እየጣፉ እንዲበለው አማራን እነሱ ናቸው የሚዘው። እኔ አይታመኑም እነሱ። እባክሽ ትግሬ እባብ ነው ብላለች ይሉ ባባ ነው እየለፈለፍኛል። የምታሳስተና ረቀውኛ አላለም ሊያጣላኝ ነው እንዴ? ነው በዚህ ሰዓት ትግራዋይን ብትሳደቢ ይስቃሉ እንጂ መስሚያቸው ጥጥ ነው። ሙድ እያዙብን ነው እነዚህ ትግሬዎች። እነዚህ ባቦች ደግሞ አሁን ደግሞ ሰሜናዊ ብለው መጥተዋል። እንዲያሰሟቸው ማደንዘዣ እየወጉን ነው። ትግሬ አይታመንም፣ እመኑኝ። ይቅርታ ተለወጥኩ እንዴ? ደግሞ ግን ጀንጅናት እምቢ ያለች ትግሬ ያለች እንዴ? አሁን ትግሬዎች እኔ አልፋታችሁ ጠበኞች እንገናኛለን። ያንቺን ህይወት የቀየረ ትግሬ ምን ነው በኔ ላይ እምቢ አለ? በነጃት ለምን ጨከረ? ትግራይ ተሰራ ነጃት ሰላም ሁሉ ለትግራዋይ ይሁን። ትግሬ ተዘዋዋሪ ተንኮል ትግሬ ተንኮለኛ ነው። አትመኑት። አሁንማ በእኔ ትግሬን እየተሳዩ ምን አልሽ ማሪዋ? ወይ ማን ነው ያለው እንደዚህ? ሁሉ እንዳንተ መሰለ እንዴ? አይደለም። ምርጡ ወመጥ ነው። አትመኑት። ይሄ ማዲን ዘጋ ይሁን። ምን አገባ ይሁን። ሰሚ ኩይኒ እኛ ወደናችኋል፣ ቀርበናችኋል። ምን አገባውት እሱ? እኔማ ምንም አያገባኝም። ሰሚ ኩይኒ የትግራይ ልጆች እኮ አንተ ሚስጥራቸውን እንኳን እንዲፍንክች ለሰው አያወሩ። አረግና አይወዱ ሸዋ አይወዱ። የተረገሙ ናቸው። መረገም ሳይሆን ስማርትነት ነው። ስማርት እንትና ወጣ ገባ ጉዳያቸው አይደለም። ስማርትነት አይደለም። እነዚህ ትግሬዎችን ያላቃችሁም እንዴ? መስጦች ሰሚ ኩይንዬ አንተ ነው ሚስጥ። ዝም በል አይባልም፣ ነውር ነው። ሰሚ ኩይንዬ አሁን አንቺ ማድረግ ያለብሽ ያው አረብ ሀገር ያሉትን የባህል ልብስ የሚሸጡትን እናትዋ ካርጎ ነው የምታደርጊላቸው። አለም ይወጣ ተቆጣጣሪያቸው እናቴን ማሬዋ አረብ ሀገር ሳውዲ ነሽ፣ ዱባይ ነሽ፣ ባህሬን ነሽ የባህል ልብስ የሚሰጡት በተለይ እነዚህ አንዳንድ እህቶቻችን ደግሞ ቤት ውስጥ ደግሞ ልብስ የሚደረድሩትን ይሄን የባህል ልብስ መልአክ ነው። አንቺ ሀገርሽ ቁጭ ብለሽ አይ ትግሬ ጋር ሆንሽ አንቺ መስጠት ሆኛለሽ። እሱም አቅዲያችሁ ነው የመጣችሁልን። ከትግሬ ጋር ቀምረሽ ነው የመጣሽው እንጂ አረብ ሀገር ይከፍትልሽ ነበር። ኢትዮጵያ ያስገባሽ እሱ ነው አይደል? ሀቅ ነው ጅቦዬ ወየ ለላም ነበር ሆዴ ሞላ ልለምንበት። እኔ አባት ወጥሪ መለመን አለብኝ። ወጥሪ ሰብረሽ ወለቀ በይ። እኔና ኩይን እናውራ። ለምኝ ልጅ ከማን ጋር ለምናለው? እኔ የምለምነው እሑድና ዓርብ ነው። ቤተክርስቲያንና መስጊድ አንተ ውጣልን እያልኩህ እኮ ነው። እኔና ጸጊን እንጫወት። እሺ በቃ ወዲያችኋለሁ። ዘግዬ ቻው። እኛም እንወዳለን። እሺ ጅቦ ወጣሁ ጅቦ እያለች ወጣሁ። ትግሬ ህይወት ቀያሪ ትግሬ ግን ጀግና ነው። ሰጥቶም ሰጥተው አይልም። እናቴ ትግሬ እኮ ጀግና ነው። እግዚአብሔር ይመቻችሁ። እሷም ጎበዝ ነች። ልጁን በደንብ ነው የማውቀው። ያለው እንዲህ ነው ትግሬ እንዲህ ነው። ሀብታም ትግሬ ስናይ እኛ ኢትዮጵያውያን ችግር አለብን እንጂ የሀገር ንብረት በልቷል። አትጩሁና እንደ ልጆች የመዲያው ልጆች ደግሞ መጮህ ጀመሩ።